ለምጣ እንኳን ደህና መጣህ አባቴ። ከክፍለ ሀገርም ከተመለስክ በኋላ ስራ በዛብህ መሰለኝ ቀጥታ ወደ ቢሮ ነው የገባው። የኔ ጉዳይ ለኔቶ ወደ ራስ ጉዳይ በቀጥታ ገባ። ዳድ ዛሬ ቤት ለምሳ እንድትመጣ እፈልጋለሁ። ምን በተመለከተ? እንዴ አባ ፍቅረኛ እንደማስተዋወቅ ነገር ያልነበር እንዴ? ነው ረስተው ነው? አሁን ቆይ ምን ያስፈልጋል? ማለት አባይ በርግጥ ኑሐሚን ጥሩ ሴት ናት። አንተ እንዳልካት አይነት ጥሩ ልብ ያላት ልጅ ናት። ግን አሁንም በደንብ ያያት አልመሰለኝ። ችግሩን የቀድሜ ሌላ ሴት አይቻለሁ። ከኑሐሚን ብትበልጥ እንጂ የምታንስ አይደለችም። ማርያ በጣም ስርዓት ያላት ናት። ልጄ ታውቃለህ፣ እኔ ለቤተሰቤ የማስበው ትክክለኛና እውነተኛውን ነገር ብቻ ነው። አውቃለሁ እኮ አባ። ለአንተ የምትሆን ሴት ኑሐሚን ናት ስል ዝም ብዬ ከመሬት ተነስቻለሁ። እሺ ቆይ እኔ ካልወደድኳትስ? ነሽ ቀረብ አይታት ነው የምትወዳት። ሌላማ ፍቅራት ሴት እያለች ለምንድን ነው እሷን የምቀርባት? አባ ምን አለ አንዳንድ ጊዜ የኔን እንኳን ሐሳብ ብትደግፈኝ። ጥሩ እንግዲህ ያው ለምሳ ቤት ዛት ነው። የምርህ ነው ዳድ? እኔ ላንተ ትሆን እንጂ ህይወትን ታስተካክልልህ እንጂ እኔ ምን ያህል ወግ አጥባቂ አባት እንዳልሆንኩኝ አንተ ራስህ ተንቀጣቃለህ። በእውነት በጣም ነው የማመሰግነው አባ። አሁን ሄጄ ለምሳው እንድትዘጋጅ እንገራት። ምናልባት ገንዘብ ካስፈለገ ልልክልህ እችላለሁ። ዳድ አረ ምንም አያስፈልገኝም። አንተ ብቻ ለምሳው ቤት ተገኝልኝ። ያንተ መምጣት ከበቂ በላይ ነው። ደግሞ ስለተረዳኝ እንደ አባት ስለደገፍከኝና ስላገዝከኝ በጣም አመሰግናለሁ። ወዳለሁ አባዬ። መልካም ቀን። መልስልኝ ብለው ነበረ። እሱ ግን የተበላ ቁብ ይመለሳል እንዴ እያለ ጭራሽ ሙድ ሲይዝባት ነበረ። ስለዚህ ከትናንቱ ጥፋቱ አሁንም ድረስ እየተመለሰ አይደለም። ጭራሽ አሁን ላይ አምራን እና ኤርሚያስ አብረው ሊሰሩ እያሰቡ ነው። እሱ ደግሞ ምን መሰላችሁ? ኑሐሚን እና ናሆም እንዳይቀራረቡና ልክ የናሆም አባት እንዳለው ሁለቱ በትዳር እንዳይጣመሩ ማክሸፍ አለብን። ስለዚህ አብረን እጅና ጓንት ሆነን መስራት አለብን። በዚህ ልረዳሽ እችላለሁ ሲል እንግዲህ ኤርሚያስ ለአምራን ተስፋ ሰጥቷታል። ምክንያቱም መኪናውን አልመልስልሽም፣ የሰጠሽኝን ነገር ሁሉ አልመልስልሽም እያለ ኤርሚያስ ምንም ከስህተቱ አልተማረም። ለኑሐሚንም ምንም አይጠቅማትም። አይኖ ብዙ ነገር ተበላሽቷል። ነገር ግን የፈሰሰ ውሃ አይታፈስም። ሰው ከትናንቱ ይማራል። ሰው ስህተት ይሰራል፣ ከትናንቱም ይማራል። ኑሐሚን ደግሞ ከትናንቱ ተምራ ዛሬን አዲስ ህይወት መጀመር አለባት ብዬ አስባለሁ። የናሆም አባት ሁለቱን ለማጋባት አሁንም ድረስ እየጣረ ነው። እንግዲህ በባለፈው ክፍል ካያችሁ የናሆም አባት የኑሐሚንን አባት ጠይቆት ነበረ። ልጅህ ፍቅረኛ አላት ወይ ብሎ ሲጠይቀው አረ በፍጹም ልጄ ምንም አይነት ፍቅረኛ የላትም በማለት ቃሉን ሰጥቶታል። ለዛ ነው እንግዲህ ከዚህ ቀደም ናሆምና ኑሐሚን ሆቴል ውስጥ እራት እየበሉ አይታቸዋል። እና እንግዲህ እሱ ትቷት ሲወጣ ነበር በእርግጥ ያየው እንጂ አብረው ቁጭ ብለው አላያቸውም። ኤርሚያስ ደግሞ ሚስቱን እያማገጠ እንደሆነ አያውቅም። ስለዚህ ናሆምና ኑሐሚን አሁን ላይ እንደውም ለነሱ በጣም አመቺ ጊዜ ይመስለኛል። ምክንያቱም ሁለቱም የተበደሉ ሰዎች ናቸው። አምራን በናሆም ላይ ኤርሚያስን ወይም ደግሞ የኤርሚያስ ፍቅረኛ ሆና እንደገና ለገንዘብ ብላ ናሆምን ቀርባ በናሆም ህይወት ላይ ስትጫወት የነበረች ሴት ናት። ኤርሚ ኑሐሚንን የማይሆን ቃል ተናገረቻት። ለዛ ሽምድድ ሼባ አባትሽ ነው ወይ አባቴን እንዳትናገሪ የምትይኝ ብላ ስትላት ኑሐሚን በንዴት ልጅቷን በጥፊ ስትመታት እናያለን። በንዴት ብቻ አይደለም። በነገራችን ላይ ኑሐሚን ያመነችበትን ነገር ብቻ ነው የምታደርገው። ምንም አይነት ማስመሰል የሚባል ነገር በህይወቷ ላይ የለም። እንግዲህ ኤርሚያስ በኑሐሚን ላይ፣ አምራን ደግሞ በናሆም ላይ ሲማግጡባቸው ነበረ። ወይም ደግሞ እነሱን እንደ ፍቅረኛ ይዘው እነሱ ደግሞ ከጀርባ ሌላ ስራ ይሰሩ ነበር። ስለዚህ ሁለቱም የተጎዱ ሰው ናቸው ማለት ነው። የናሆም አባት ቶሎ ብለው ሁለቱን እንዲያጋቡ ማድረግ አለበት። እንደውም ኑሐሚን ጥሩ ህይወት ይገባታል። ጥሩ አፍቃሪ ማለት ነው። ልክ እንደ ናሆም አይነት ትክክለኛ ሰው ለኑሐሚን ይገባታል ብዬ አስባለሁ። ከኤርሚ ይልቅ ማለት ነው። ምክንያቱም ኤርሚ በጣም ገንዘብ ወዳድ ነው።
የሱ ያልሆነ ገንዘብ ማለት ነው። ኑሐሚን እኮ ገንዘቡን አልጠላችም። ነገር ግን እሱ በጣም መጥፎ ስለሆነ የሴቶች ጥላቻ ስላለበት ሴቶችን እየተበቀለ ያለ ሰው ነው። የሆነች ሴት እምቢ ስትላቸው የሆነች ሴት ለገንዘብ ብላ ትታኝ ሄደች ብለው ሲያስቡ የትኛዋንም ሁሉንም ሴት መጉዳት ነው የሚፈልጉት። አሁን ኤርሚያስ እኛ እዚህ በዚህ ቀደም ህይወቱ በሴት ስለተጎዳ እና ሌሎች ሴቶች መጉዳት አለባቸው እና በሱ ህይወት ውስጥ ያልጎዳቸው ሴቶች የሉም። በነገራችን ላይ ኤደን ሳይቀር ለባለ ሀብት ገላዋን እንድትሸጥ ያደረገው ኤርሚያስ እጁ አለበት። ሶስና የወለደቻትን ልጅ ቅመም ራሱ የሰው ልጅ ናት። ከዛ ደግሞ ላምሮትን ወይም ደግሞ አምራን ማለት ነው፣ እሷን በዛ ጋር ያጫውታል። ዙሪያውን የሌላው ሴቶች የሉም። በዛ ላይ ቆሻሻ ስራ ውስጥ የሰው እጅ ዋና አለቃ ሆኖ ነው የሚሰራው፣ ሴቶችን በመሸጥ ማለት ነው። እና አንዲት ሴት ስላስከፋቻቸው ቤቱን ሁሉ መበቀል ምን አይነት አእምሮ እንደሆነ አላውቅም። ኤርሚያስ በበቀል የተሞላ ሰው ነው። ምናልባት ኑሐሚን ቆንጆ ስለሆነች፣ ስነ ስርዓት ያላት ሴት ስለሆነች ድንገት ሲያገኛት ስለወደዳት ተቀይሮ አይደለም። ምንም የተቀየረ ነገር የለም። ሰው ተቀየረ የሚባለው የሆነ ሰው በህይወቱ ሲመጣ የትናንትናውን ማንነቱን ሲተው ነው። እና እንደውም እሱ ከሷ ጋር ሆኖ የትናንትናውን ማንነቱን በደንብ ነው ሲተገብር ያየነው። ስለዚህ ኑሐሚን የተጎዳች ልጅ ናት። በፍጹም ከኤርሚያስ ጋር መመለስ የለባትም። እሱ ግን አሁን ላይ መውጫ መግቢያ በማሳጣት እያስቸገራት ይገኛል። እንደ ድሯችን አብረን ካልቀጠልን በማለት ማለት ነው። አንዴ ሁለቴ በመንገዷ ላይ እየገባ ትናገረኛለሽ እያለ ሲያስቸግራት እና ሲያስለቅሳት እያየን ነው። እና ይሄ ነገር አግባብ ነው ብዬ አልልም። በፍጹም ልትታለልለትና ድጋሚ አይገባም። ምክንያቱም አሁን ላይ ደግሞ ሌላ ሴራ ጀምሯል። የኤርሚያስ አዲሱ ሴራ ምን መሰላችሁ? ኤርሚያስ ኤሚን ወይም ደግሞ የናሆምን እህት በፍቅር መቅረብ ፈልጓል። ልጁ እኮ በጣም ገራሚ ሰው ነው። ህይወቱ እራሱ ውስብስብ ያለ የሚገርም ታሪክ ነው። እንግዲህ እሱ ምንድነው ያሰበው? ኤሚ ማለት የናሆም ታናሽ እህት ነች። ወይም ደግሞ ከኑሐሚን ጋር ቤት ውስጥ የምትጣላው ከኑሐሚን ጋር አልስማማም ያለችው ማለት ነው። እንግዲህ እሷን ማጥመድ ነበር ትልቁ ዓላማው። እናም እሷ ከትምህርት ቤት ተመልሶ ወደ ቤት ስትሄድ መንገድ ላይ ሆን ብሎ ከእሷ ጋር በመጋጨት ይወድቃል። ልጅቷም ደግሞ የምር የወደቀ መስሏት እሱን በመርዳት ትጠመዳለች። ነገር ግን እሱ ይህ ውበትሽ እኮ ነው እንደዚህ እንቅፋት ያስመታኝ በማለት ልጅቷን ለማማለል እና በፍቅር አይን ለማየት ልጅቱ ጋር ሌላ ግንኙነት እንትን እያለ ይገኛል ማለት ነው። እንግዲህ ይች ልጅ ወደዳት ማለት ቀጣይ ምን እንደሚፈጠር ታውቃላችሁ። እዛ ቤት ይገባል ማለት ነው። በራሱ ጊዜ እዛ ቤት ይገባል። ያ ደግሞ አምራንም እዛ ቤት ደግሞ ትገባለች። ናሆም የናሆም ፍቅረኛ ሆና ማለት ነው። አሁን ላይ አምራን የናሆም እናት በጣም ወግ አጥባቂ ናት። ዘሯ ምንድነው? ሀብታም ናት ወይ የማን ዘር ናት? በማለት የላምራንን ህይወት በማጣራት ላይ ትገኛለች። ምክንያቱም ልጇ ያገባ የምትፈልገው እንደሷ የሀብታም ልጅ የሆነ ምናምን አይነት ነውና እንግዲህ ላምሮት ምንም አይነት ቤተሰብ የላትም። በጣም የደሃ ልጅ ናት። ምንም የላትም። ናሆም ብቻ ነው የሚያፈቅራት። እና እንግዲህ ችግር የለውም ያንዱ ባለ ሀብት ልጅ ነኝ ብዬ እናገራለሁ በማለት በሽወዳ ማለት ነው ወደ ቤታቸው ልትገባ እያሰበች ትገኛለች። ያ ማለት እንግዲህ ላምሮትም ናሆምም እንዲሁም የናሆሚንም ኤርሚያስም አንድ ቤት ውስጥ ሊኖሩ ነው ማለት ነው።
ስለዚህ ነገር ለኑሐሚንም ለቀጣይ ህይወቷ በጣም ትልቅ አደጋ የሚጠብቃት ይመስለኛል። ናሆሚን ትልቅ የቤት ስራ ይጠብቃታል ማለት ነው። ፈተናዋ ግን በሄደችበት ታሳዝነኛለች። ጥሩ ሰዎች አይገጥሟትም። በጣም የሚያሰቃዩና መጥፎ ሰዎች ናቸው በህይወቷ የሚመጡት። እና ኤደንን የምትመስል ልጅ እንግዲህ አሁን ደግሞ ያለችበት ቤት የናሆም እህት ማለት ነው ከኤደን ያልተናነሰች ጸባዩዋ ማለት ነው እሷም እያሰቃየቻት ትገኛለች። ግን ናሆሚን ጠንካራ ስለሆነች ምናልባት ይህንን መቋቋም ትችላለች ብዬ አስባለሁ። ውድ ቤተሰቦች በሌላ በአዲስ ቪዲዮ እስከምንገናኝ ሁላችሁንም እወዳችኋለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ነባር ከሆናችሁ ደግሞ ላይክ፣ ሼር አድርጉልኝ። መልካም ጊዜ። ባይ ባይ።